አብይ አህመድ የሚባል ሰውዬ በጣም ዲክታተር። ይሄ መንግስት አጨብጫቢ እጆችን እንጂ አሳቢ ጭንቅላቶችን መወጋጭ ጭንቅላቶችን የሚፈልግ መንግስት። እቺን ሳቅ እንዳትረሻት እንዳትረሺ። ጠቅላይ ሚኒስትራችን ኤክስትራ ኦርዲነሪ ጭንቅላት ያላቸው ሰው ናቸው። እንኳን የመንደር ጎረምሳ ኢትዮጵያ የሚያስፈልጋት እንዳንተ ያለ በክቻ መሪ ሳይሆን የሚያስብ መሪ። ሰላም ለእናንተ ይሁን የቻናላችን ቤተሰቦች። ከዚህ በፊት ወደ እናንተ መረጃዎችን ስናደርስበት የነበረው ትልቁ ቻናላችን በመዘጋቱ ምክንያት በአዲስ ቻናል ለመምጣት ተገደናል። በመሆኑም እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሰው እንዲዳረስ እንድታበረታቱን እንፈልጋለን። ያልን ቀጥታ ወደ ዛሬው ቪዲዮአችን እናልፋለን። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር። በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። ድንገት ቪዲዮ ከተቋረጠ ቀጥልላችኋለሁ። እሱ ለመናገር ነው የፈለኩት። ምን ልላችሁ ነው? በጣም ተዋደው ተከባብረው ያሳደጉን አባቶቻችን ከየት ነው የመጣው፣ እንዴት ነህ፣ ማን ነህ ሳንባባል ያደገን ሰዎች ነን። እኔ ያደግኩበት ማህበረሰብ እንደዛ ነው። ሁላችንም እንደዛ ነው ያደግነውና አሁን ምን ሆነ መሰላችሁ? የብሔር ነገር ምናምን እንደዚህ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ እኔ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይህንን ማስተላለፍ ስለፈለኩኝ ነው። አቶ ክርስቲያን ታደለም የወደፊቱ ታይቷቸው እንዲህ ብለው ነበር። ይሄ መንግስት አጨብጫቢ እጆችን እንጂ አሳቢ ጭንቅላቶችን መወጋጭ ጭንቅላቶችን የሚፈልግ መንግስት አይደለም። ትችትን ቢፈራ እንደዚህ አይነት መንግስት በታሪኬ ገጥሞኝ አያውቅም። በእኔ የህይወት ተሞክሮ ትችት ፈር ነው። አጨብጫቢ አወዳጅ አሞጋሽ የሚፈልግ እንጂ በተደራጀ አኳን ጥያቄ የሚጠይቅ የሚሞግት ጥያቄዎችን ከመመለስ ይልቅ ጥያቄዎችን ማጥፋት የሚቀናው መንግስት ነው። ይሄ ሀቅ ነው። አማራነት እንደ ወንጀል አማራ መሆን በራሱ ወንጀል ተደርጎ አሁንም ድረስ እስር ቤት የሚያስወረውር ነው። መቼ ንስር መጥቶ መሬት የሚያርፍበት ሰዓት ቁራ ኢትዮጵያ የሚያስፈልጋት እንዳንተ ያለ በክቻ መሪ ሳይሆን የሚያስብ መሪ ነው። እንዳንተ ተረት ተረት እያነበበ መጥቶ የሚሰክሰን ሳይሆን ተግባር ላይ ያለ ቢያንስ የተማረውን እንኳን የሚተገብር የሚሰክስ ሳይሆን ትንሽ ይሻላል። ኢትዮጵያ የሚያስብ መሪ ነው የሚያስፈልጋት እንጂ ልጆች አይደለንም ተረት ተረት የምታወራለን። እሱ የተቀዳ ተረት ራስ ፈጥረህ እንኳን አይደለም። እጅግ በጣም የምታደርገውን የማታውቅ ከንቱ መሪ ነህ በእውነቱ። በዛ ላይ ውሸታ፣ ቃል አባይ፣ ቃልን የምታጥፍ የከዳከን መሪ ነህ። እውነቱን እንኳን የማታምን ውሸታም፣ እጅግ በጣም ውሸታምና አታላይ ነው። እኛ ከፍ ብለን እንበራለን ምናምን የመጨረሻ አበጥክ። ደግሞ ጉረኛ ጉራ አይደለም። ራስህ ስለ ጉራ ታወራለህ። ካንተ በላይ ጉራ አለ? እዚህ ጋር ለስራ ለተቸገሩት ስራ ላጡት ለመፍትሄ የሚፈልግ ሰው ነው የሚፈልገው፣ ምላስ አይደለም። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። እኔ ሽፈራው ልጅ ልፈራ ነው። ሰነጥቅ ነበር አዲስ አበባ በሆነ አሳድጄ ነበር። እንደ ዘመነ ካሴ መኪና አሻግሬ እንደማልክም ታውቃለህ። እዚያው ነው ማስቀር። ክቡር ጠቅላይ ሚኒስትራችን ኤክስትራ ኦርዲነሪ ጭንቅላት ያላቸው ሰው ናቸው። በጣም ልቤን ስለሚነካኝ ኢትዮጵያ እድለኛ ናት። እውነቱን ለመናገር አስቀድመው መመልከት የሚችሉ በርካታ ዘመኑን የዋጁ ስራዎችን እንድንሰራ እርምጃዎችን እንድንወስድ በጊዜ እንድንዘጋጅ ማድረግ ላይ አስቀድመው መመልከት የሚችሉ ድሮን በእነሱ አስተሳሰብ ደረጃ ጨዋታ ሊመስላቸው ይችላል።
የኢትዮጵያ መንግስት መምራት አልቻለም የሚሉ ሰዎች እኮ አሉ። መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረ እኮ በአንድ ድምፅ። ዝም ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። የቴዲ አፍሮ አልበም አንጀታቸውን ያሳረራቸው የኦሮሞ አርቲስት ነንባዮች ባገኙት መድረክ ሁሉ የቴዲ አፍሮን ስም ማጥፋታቸውን ቀጥለዋል። ሀገር ለሞተችባቸው የህሊና ጸሎት እናድርግ። እንዲህ ነው እንዲህ ያልከኝ መኮንን ብሎ አልኩ በዛቅ ዮኒ ማኛም ለእነዚህ ማሰቢያቸው ለተደፈነ አርቲስቶች አንጀት አርስ የሆነ ምላሽ ሰጥቷል። አድምጠን እንመለስ። አገር ለሞተችባቸው ጀግና ሆነሻል አንተ። እውነቴን ነው የምልህ፣ ከብት ነህ። ፈስን ራስ ላይ የምትረጭ ነበርክ። ይቺን አሁን ወደ ምንድን ነው ወደ ኦሮሞ ዘር ለመውሰድ የሚሟት ነው ብልጽግና። ያድነኛል ብሎ የሚያስበው ማንን ነው? የኦሮሞ ህዝብን ነው። እዛው የኦሮሞ ህዝብን ደግሞ ትበላለህ። በጣም ደስ ይላል። የኦሮሞን ህዝብ ይበላል፣ እንደገና ኦሮሞ ህዝብ ልደበቅ ይላል። በጣም እርስ በራስ ተባልታችሁ ታልቃላችሁ ብለዋል። እና በጣም ያሳቀኝ ይሄ ነው። ብሔር ውስጥ ለመደበቅ አሁን ብልጽግና እየተሟሟተ ነው አለች እኮ። እቺን ሳቅ እንዳትረሻት ይቺን ሳቅ ለታሪክ ተቀምጣለች፣ እንዳትረሳት። እኔ እኮ መንግስት ብሎ ነው የዛኔ እኔ ተጋልቼ ነው እንጂ እንደዛ ሊል ፈልጌ አይደለም እንዳትል አንሰማ። እንዳትረሳት፣ እቺን እንዳትረሳት ነው የምልህ። እቺ ነገር ነገ ዋጋ የምታስከፍላት በህዝብ ላይ ነው የተሳለከው፣ በህዝብ ላይ። አዎ እንደ ሀገር የተራበ አለ፣ እንደ ሀገር የተጠማ አለ፣ እንደ ሀገር የተሰደደ አለ መኖሪያ አጥቶ፣ እንደ ሀገር ጎዳና ላይ የወጣ ብዙ ኢትዮጵያውያኖች አሉ። ብዙ ኢትዮጵያ እንዲሁም እንዳልኩ ኦሮሞን ጨምሮ ነው ማወራ። እንደናንተ አይነት ዶማ ከብት ግን ሆዱን ስለሚያይ ስለ ህዝቡ አይጨነቅም። ቴዲ አፍሮ ድፍን የእናንተ አርቲስቶች ተጨፍልቆ አንድ ላይ ሆነው የቴዲ አፍሮ ህይወት የላቸው። ልድገምልህ፣ ድፍን የኦሮሞ አርቲስት ተጨምቆ ቢመጣ የቴዲ አፍሮ ህይወት የለው። አትደርሱበትም። ምድረ ቦርኮ ግን ለመሳደብ ምን ለማለት ትመጣላችሁ? ምንም ማንም አይሰማችሁ። ማንም አክብሮ ኢትዮጵያውያን ባሉበት ላይ ሙሉ ኢትዮጵያውያን የእናንተን ብቻ ጥሪ ማንም አይሰማ። ማንም መቶ ኮንሰርት አይ እውነቱን ነው ምናል ሁሉንም አብሮ ያላስካደ ነገር ማንም አይሰማ። ቴዲ ሐዋሳ አማራነትን የገለጸበትን መንገድ ብዙ ሰዎች ወደውታል። እናንተም ቪዲዮውን አድምጡትና የተሰማችሁን ኮሜንት ላይ ጻፉልኝ። ይሄ ሁሉ የምታዩት የዓለም ሙቀት ምናምን ቢኮዝ ኦፍ አማራ ይመስለኛል። እኔ የምድር ጨው ይመስሉኛል። በቃ ያለ እነሱ አይ ዶንት ኖ የሚሆን አይመስለኝም። ጸብም ይሁን ደስታ እነሱ ከሌሉ አይደምቅም፣ አይሆንም። እስኪ ይዋቸው አማራዎች የሌሉበትን ቦታ እስኪ አስባችሁታል? ስብሰባ ጠርታቸው ባይገቡ እንኳን ውጭ ሆነው ሲበጠብጡ ያሞቁታል። ባለመግባት ብቻ እንኳን ሲገቡም ያሞቁታል። እስኪ አማራዎች የሌሉበትን አንድ ነገር እስኪ ንገሩ። ኤቭሪዌር አሉ። በእያንዳንዱ ቶፒክ ቅመም ናቸው። ይገባሉ፣ ያሞቁታል፣ አጀንዳ ያመጣሉ። እንዴት እንደሆነ አላውቅም። የሞተውን አጀንዳ ነፍስ ይዘሩበታል ምናምን። አትጣሉ ደግሞ ከነሱ ጋር
ብትጣሉ ከነሱ ጋር ኤቭሪዌር አለ። የምድር ጨው ናቸው። እኔ ይመስለኝ እንደዛ ነው። ወጣችንም ቴዲ አፍሮ በአንድ ሙዚቃ እንደዚህ ካስቀዘናቸው ሙሉ አልበሙ ፖለቲካ ቢሆን ከምድረ ገጽ ይጠፋሉ ያለን ነው። አንድ ቴዎድሮስ ካሳሁን ያውም ሰንደቅ ብሎ ቢዘፍን ደግሞ አስቡት፣ ባንዲራ ነው ያለው። እንደው አውቆ ነው ቀለል አድርጎላቸው። ቴዲ አንድ ዘፈን እኮ ነው የዘፈነው፣ ሌላው ዝም ብሎ እኮ። ይሄም ብዙም አልሄደበትም። ልጁ ግጥም መቅጠም ይችላል። ባይዘው በደንብ ቢሄድበት በቅኔ ኦሮሞ እኔ ልንገር እነ ሽመልስ አብዲሳ ሲፈሱ ማደራቸውን አልታ እኔ አሁን ይሄ ዘፈን እየቀሰሩ ከልክለዋል። አሁን እኮ እየታየ ነው በሁሉም ቦታ ከስር በሚሊዮኖች እየታየ በጣም ፈሪ ናቸው። እኔ በጣም የገረመኝ 14 ወይ 12 ዘፈኑን ቴዎድሮስ ካሳሁን ሙሉ ፖለቲካ ቢዘፍን የኦሮሞ ዘረኞች 12 ሽንት ቤት የሚበቃቸው አይመስለኝም። ቅዘናችሁ፣ ተቅማጣችሁ ሰው ፋኖ አዲስ አበባ ገብቶ ሳያፈነዳ በአንድ ቴዎድሮስ ዳስጣል ባለች አንዲት ሚጥጥዬ ዜማ ትቀዝናለህ እንዴ? አብይ አህመድ አሁን ፍታል። ዓላማው የዚህ ፕሮግራም ዓላማ የቴዎድሮስ ድጋፍ ምንድነው? ጉራጌን አስረክና ጠፍዘ ስትወስደው ቪዲዮ ልከውልኛል። ቢገርማቸው ጉራጌዎች ከቄራ ሙልጭ አርገው ይዟቸው ሄዱ። ከሰፈራቸው ጎመን ሰፈር የሚባላል። አንተ ቴዲ አፍሮ የድሮ ሰዓት ቲራት ናፋቂ ታለቅሳለህ። ኦፒ ጆሌ ይልና የድሮ ሰዓት ናፋቂ አንተ ቴዲ አፍሮ ቴዲ ድፍሮ አንተ አልቂስ፣ እኛ ባለ ጊዜ ነን። ሰገጥያ እንደው መቼ ነው የምትቀየሩት? ለስድብ ኮንሰርት የሙዚቃ የስድብ ኮንሰርት ታዘጋጃላችሁ? እንደው አርቲስት እኔ እስከማውቀው ሲከባበር ነው። እኔ አርቲስቶች አሁን ራፕ ልናርግ ብለው አንዳንድ ቁጭራዎች ሊሰዳደቡ ፈልገዋል እንጂ አርት ተከባብረ የምትሰራው ሀገርን የምታወድስበት፣ ባህልን የምታወድስበት፣ ከህዝብ ጋር ተፋቅረ የምትሰራበት ነው አርት። ይሄ ነው እንግዲህ አርት ማለት። ቴዲ አፍሮ አገር ፈርሳለች ቢለዋል። አገር እንበትናለን ስትሉ የነበራችሁት የእናንተ ፖለቲከኞች አይደል እንዴ? ኢትዮጵያን ቢቲን ነው ብላችሁ ለንደን ላይ ኢትዮጵያን በትነን ኦሮሚያን ገነባለን ስትሉ አልነበር እንዴ? እካክ ስለ ሀገር መበተን ማን ነው ሲናገር የነበረው? የእናንተ ሰው እንጂ ሌላ ኢትዮጵያዊ ነበርን? ውድ የቻናል ቤተሰቦች ለዛሬ ነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።